ሲሰራ በዛ አካባቢ ላለው ማህበረሰብ መንገድ ከሌለ መንገድ እንዲሰራ ያለው መንገድ ካለ ደግሞ ጠግኖ እንዲሄድ የኛን ግን አፍሶ ነው። የትምህርት ቤት ጉዳይ እናመሰግናለን። በወረዳችን ውስጥ ሁለት ቆንጆ ትምህርት ቤቶች አሉና አምጃቶና ቤኪ አንደኛ ደረጃ ትምህርት ቤት የእውነት አዲስ አበባ ውስጥ የሌለ ነው። የተሰራውንም አፕሪሼት ማድረግ ያስፈልጋል። ነገር ግን ከኛ ቁጥር ጋር አልተጣጣመም። በቃልከው መሰረት መስራት ይችል ነበር። ከማንም አመራር ጋር ከከተማ አመራር ከደንብ ጋር አጋጭንም ነበር ያካፍላል ይሰራል። ዝም ዛት ያለበት ነገር ማንም እንጠይቅ። በለሚ ኩራ ክፍለ ከተማ ወረዳ 6 አስተዳደር ፐብሊክ ሰርቪስ የሰው ሀብት ልማት ጽሕፈት ቤት ዋና ስራ አስፈጻሚ ጽሕፈት ቤትና ኮሚኒኬሽን ጽሕፈት ቤት በጋራ በመሆን የ2018 የአንደኛ ሩብ ዓመት የመጠያየቅ መድረክ ተካሂዷል። በመድረኩም በኮሚኒኬሽን ጽሕፈት ቤት ማንን ምን እንጠይቅሎት በሚል የተዘጋጀ የዳሰሳ ጥናትና የወረዳውን ነባራዊ ሁኔታ የሚገልጽ ሰነድ ለመነሻነት ቀርቦ የገጽ ለገጽ ውይይት ተደርጓል። የመድረኩም ዓላማ ከህብረተሰቡ የሚነሱ የልማትና የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙና ግልጸኝነት የተሞላበት አገልግሎት አሰጣጥን በማስፈን የተገልጋይን እርካታ ለማሳደግ ያለመ ነው። በውይይት መድረኩ ላይ የተገኙ የወረዳው ነዋሪዎች ከይዞታ ማረጋገጫ ካርታ፣ መብራት፣ ውሃና የመንገድ መሰረተ ልማት፣ ከስራ ዕድል ፈጠራ፣ አገልግሎት አሰጣጥና ሌሎች የመሰረተ ልማትና የመልካም አስተዳደር ጥያቄዎችና አስተያየቶችን አንስተዋል። የተነሱ ጥያቄዎችን በሚመለከታቸው ተቋም ኃላፊዎች ምላሽና ማብራሪያ ተሰጥቶባቸዋል። የወረዳ 6 ኮሚኒኬሽንም የቀረቡ ጥያቄዎችና አስተያየቶችን እንዲሁም የተሰጡ ምላሽና ማብራሪያዎችን አዘጋጅቷል። እንድትከታተሉ እንጋብዛለን። ሚስተካከል ብሎ መነሳት አለበት። በዛ መልኩ ሁሉም አመራሮቻችን እዚህ ውስጥ አሉ። እያንዳንዱ አመራር የሚመራውን ተቋም ላይ መልስ መስጠት ግዴታ አለበት ማለት። የትምህርት ቤት ጉዳይ እናመሰግናለን። በወረዳችን ውስጥ ሁለት ቆንጆ ትምህርት ቤቶች አሉና አምጃቶና ቤኪ አንደኛ ደረጃ ትምህርት ቤት የእውነት አዲስ አበባ ውስጥ የሌለ ነው። የተሰራውንም አፕሪሼት ማድረግ ያስፈልጋል። ነገር ግን ከኛ ቁጥር ጋር አልተጣጣመም። እውነት ለመናገር አሁንም አምና በአንድ ክፍል 130 ተማሪ ነበረ፣ ዘንድሮም 110 ተማሪ ቤት። እኔ የወላጅ ኮሚቴ በሆንኩበት በቤኪ አንደኛ ደረጃ ትምህርት ቤት ውስጥ 110 ተማሪ በአንድ ክፍል ውስጥ አለ። የወንበርም እጥረት አለ። ስለዚህ የግድ የትምህርት ጽሕፈት ቤት ብቻውን ተሸከመውና ለፈው ውጣ ሳይሆን እንደ ወረዳ ጽሕፈት ቤት ኃላፊ ያግዘን ብቻውን ይስራል። እኛ የምንችለውን ለወላጅ የድርሻችን እየተወጣን ነውና ግን ቢያግዘን እዚህም ላይ የተያዘ ነገር ካለ። ከዛ ውጪ ኬጂ ትምህርት ቤት ምን ታስቧል? ኬጂ ትምህርት ቤት አንድ ነች ያለችን ማለት ያው የቤኪ ማለት ነው። ሌላው በወረዳችን ውስጥ ያሉ ጽሕፈት ቤቶች የሰልፍ እና የሲስተም ችግር በብዛት የሚስተዋልባቸው ሁለት ጽሕፈት ቤቶች የወሳኝ ክህሎቶችና ገቢዎች ከዚህ የበለጠ ቢሰፋ የሰው ኃይል እጥረቱን ካለ ቢጨመር። ውሃ ሲሰራ በዛ አካባቢ ላለው ማህበረሰብ መንገድ ከሌለ መንገድ እንዲሰራ ያለው መንገድ ካለ ደግሞ ጠግኖ እንዲሄድ የኛን ግን አፍሶ ነው። አይታችኋል። በዛ ሰው መግባት እስከሚያቅተው ድረስ ምን አይነት ስንት ሚሊዮን ገንዘብ አውጥተን የሰራ ነው። መውጣት አቅቶን ክረምት መኪናችን ውጪ ላይ ነው ስናሳደር የነበረው። የዚህ አይነት ችግሮች አሁንም አልተፈቱም። እስከዛሬ ድረስ ምላሽ አልተሰጠም። ወረዳችን በዚህ በጤና ተቋም ላይ ትልቅ ስራ ቢሰራ መልዕክት ለማስተላለፍ፣ ምክንያቱም ነገ እናንተ እዚህ ጋር ያስቀመጣችሁት አሻራ ለሌላው ጊዜ መጠሪያ ይሆናልና የጤና ሴክተር በጣም አለ። ምክንያቱም እንትን አይቻለሁኝ የጤና ጣቢያ አይቻለሁ፣ ግን በቂ የአሰጣጥ ሕክምና እያየሁኝ አይደለም እንደ ጤና ባለሙያ። ምክንያቱም ወደ ሌላ ነው ትራንስፈር የሚደረጉ አስቸጋሪ ህመሞች በሚመጡበት ጊዜ ጉዳት ሊኖር ስለሚችል ሰፋ ያለ የጤና ጣቢያ ቢሰራ እና የዚህ የመድኃኒት አቅርቦት ደግሞ የፋርማሲ ትንሽ እጥረት አለ። ሌላው ከዚሁ ወጣቶች ጋር ምንድነው ከእድሜያቸው 17 ዓመት የሆኑ ወጣቶችን የማዘውተሪያ ቦታው ትንሽ ሰፋ ባለማለት ውስን ቦታ ነው ያለውና ጥሩ እየተሰራ ነው። በኮንዶሚኒየሙ በዚህ በአብጃቶ አካባቢ ብቻ ሳይሆን በሌሎችም አካባቢዎች ላይ ወረዳው ትኩረት ሰጥቶ በክፍለ ከተማም በአዲስ አበባ ደረጃ የተለያዩ የስፖርት ማዘውተሪያ ቢሰሩ። መሬታችን ተለካ። የተለካ መሬታችን ለተወሰኑት ኦንላይን ውሎላቸው ካርታ ተሰራ። እኔ ያለሁበት አካባቢ ደግሞ አልተሰራም።
በሶስት ነበረ ያስያዝኩት፣ በእርሻ፣ በግጦሽ፣ በቤት። ሁለቱ ተሰርተው ካርታው እጄ ላይ አልደረሰም። ሶስተኛው የትኛው እንደሆነ አላውቅም። እሱም ቢሆን ለምን እንደተያዘ አላውቅም። ከመሬት ጋር ተያይዘው እንዳልኩት መሬትም ከዚህ ተነስቶ ወደ ከተማ ገባ። መሬታችን ተለክቷል። ከግንባታ ጋር ከደንብ ጋርም እንዳንጣላ ማድረግ ካርታ ይሰጣቸዋል፣ ይሰራላቸዋል ተባለ። ያልተለካ በተዘዛጅ በሆነ ምክንያት ባለሙያው አልተለካም ብሎ በመጨረሻ ላይ ጥሎትን የወጣ መሬት አለ ያልተለካለ። የተለካው ራሱ እስከዛሬ ድረስ ከመጀመሪያ ሚሰጅ እንጂ አንድ ነገር አንድ ሰው እጅ ላይ ካርታ የደረሰ የለም። በመጀመሪያ ጊዜ ትንሽ ብቅ ማለት ጀምሮ ነበረ። ከዛ ሲስተም ችግር ነው ተባለ። እስካሁን ድረስ መልስ ያላገኘበት ምክንያት ምንድን ነው? ዝም ያለው በዚህ ወር እሱስ ቢያል ለግንባታ ይሄን ችግር አይፈጠርም ነበር። ያገኛሉ በካርታው መሰረት መስራት ይችል ነበር። ከማንም አመራር ጋር ከከተማ አመራር ከደንብ ጋር አጋጨንም ነበር። ያካርታ ይሰራል። የዘላቂ ማረፊያ ቦታ እናንተ የሚፈታ አይደለም። ግን እንደዋሊ እናንተ የምታስተዳደር ጥያቄው የህዝብ ነው። ፈቃድ መልስ የምናገኝበት ተወሰነ ክፍል ተሰጥቶናል ሙስሊም ወንድሞቻችን። ያ ግን ሌጋሊ ሆኖ የወረደ ነገር ስለሌለ ያንን ነገር ድጋፍ ታደርጉልን ማሳሰቢያውን ለመስጠት ነው። ብዙ ማህበራቶች ብዙ ኢንተርፕራይዞች እንደ ወረዳችን ተደራጅተዋል። አንዳንዱ እኛ እንደ ጽሕፈት ቤታችን በምን ዘርፎች መደራጀት እንዳለባቸው በቂ ግንዛቤ ፈጥረን ነው የምንሄደው። እዚህ ጋር መስተካከል ያለበት የአብዛኛው ኮንሰርት ትኩረት አድርገው የሚደራጁት ቀደም ሲል በነበረው የኮንቴነር አደረጃጀት ላይ የሚሄዱ ሁኔታዎች አሉ። ግን የኛ ጸጋዎች አብዛኞቹ በክፍለ ከተማ ያሉ ሼዶች አሉ። በክፍለ ከተማ የተዘጋጁ የኮንዶሚኒየም ሱቆች አሉ። ከዛ አንፃር እንዲደራጁ ግንዛቤ እንፈጥራለን። ስለዚህ በዛም አግባብ በየሚመለከተው በሚጠይቀው ዘርፍ እንዲቀይሩም እያደረግን ብዙ በቁጥር በዛ ያሉ ኢንተርፕራይዞች የዚህ ድል ተጠቃሚ የሆኑበት ሁኔታ አለ። ይህንኑ እናስቀጥላለን ማለት ነው። ስለዚህ ማንም የተደራጀ አካል ከወረዳውም ጋር እየተነጋገርን ባለው ጸጋ ቀጣይ እያደራጀ ወደ ስራ የምናስገባበት ሁኔታ ይኖራል። በዚህ እንድታውቅ አሁን ሁላችሁም እዚህ ጋር ያላችሁ ትኩረት እንዲሰጡ የምፈልገው ወጣቱ በወረዳችን ላይ ያሉ የመስሪያ ሼዶች አሉ። የእንጀራ ሼዶች በቁጥር ከ15 የሚሆኑ ሼዶች አሉ። ምናልባት እነ አቶ መርጋም እንድትይዙልን የመሰረተ ልማት የሌላቸው መብራት የሌላቸው ግን ደግሞ ወደ ስርዓት የሚገቡ ሼዶች አሉ ከ15 በላይ። ስለዚህ እነዚህ በጣም ብዙ የሰው ኃይል ብዙ የሥራ ፈላጊ ሊያስገቡ የሚችሉ ስለሆነ ይሄ በትኩረት ሊፈታ መፈታት ስላለበት ከሚመለከተው አካል ጋር ተነጋግረን በተለይ በእንጀራ በዶሮ እርባታ የሚሆኑ ሼዶች ስላሉ እዛ ላይ ወጣቱ ትኩረት እንዲያደርግ የወጣት ተወካዮች እዚህ ላይ ግንዛቤ እንድትፈጥሩ ለማለት ፈልጋለሁ። ተደራጅተው ግን ያሉትን ወደ ስራ እናስገባለን። አሁንም እየሰራን ነው የሚለው እንድትይዙልን። ሌላ የብድር ፍላጎት ነው። ከአበዳሪ አካላት ጋር የጋራ እየሰራ ነው። በተለይ ከስኬት ባንክ ለቱ የሚባል አለ። ለቱ አበዳሪ ማይክሮ ፋይናንስ አሁንም የንግድ ባንክ በዚህ ልክ ከኛ ጋር ተቀራርበን የምንሰራ ከሆነ የወጣቱን የብድር ፍላጎት ማለት እንችላለን፣ ማመቻቸት እንችላለን። ወደኛ ነው ይሄንን ድጋፉን ሊያመቻቸው የሚችሉ እንደ ጽሕፈት ቤታችን ባለሙያዎች ስላሉ ከነሱ ጋር እየተነጋገራችሁ ፍላጎታችሁን እናሳውቃለን፣ ብድሩን ተደራሽ እናደርጋለን የሚሉት እንዲትዙልን ነው። እኛ መዋቅራችን አሁን ለምሳሌ 31 ሰው ነው የሚፈቅድልን፣ ግን ያለን የሰው ኃይል 7 የሰው ኃይል ብቻ ነው። ስለዚህ በ7 የሰው ኃይል ወደ 20 ሺህ በላይ የሆነ ግብር ከፋይ እያስተናገድን እና ያለ ነው። በዚህ አጋጣሚ ደግሞ ምን አይነት ችግር አለ? በሳምንት ውስጥ ብዙ ሰው የማይረዳው 2 ቀንና 3 ቀን የመስክ ስራ አለ።
ስለዚህ በሳምንት 2 ቀንና 3 ቀን ወተን ይህን የመስክ ስራ ለመሸፈን በምንሞክርበት ጊዜ ካለን 6 እና 7 የሰው ኃይል 3 ሰው መስክ ላይ ይወጣል። ከዚሁ ካለው የሰው ኃይል ላይ ማለት ነው። ለምሳሌ 3 ሰው ሲነሳ መስኮቱን ዘግቶ ነው የሚነሳው። ካሸርም ይሁን አወሳሰኑ ደንበኞች ሲነሱ ከዛ ጋር በጣም ከፍተኛ የሆነ የስራ ክፍተት ይፈጠራል። ፒጃሱ ላይ የተነሱ ጥያቄዎች 2 ነገር ናቸው። አንዱ ለሜዳ ጉዳይ ነው፣ ሁለተኛ ደግሞ ስለ ሺፍት ጉዳይ ነው ማለት ነው። አንዱ ይሄ ነው። የሜዳ ጉዳይ ባይዘው 200 ብር ይጠየቃል የሚባለው ነገር ነው። ወደዛ ሊሄድ ነው ማለት ነው። 200 ብር ባይዘው ጥቆማ ከነሱ አልደረሰኝም ማለት ነው። ተቋም ላይ ክፍያ ያስፈልግም በነገራችን በነፃ ነው እና እሱ ካለ እኛ ፈትሸን እናስተካክለን ማለት የምላሰባለኝ አለ። ሁለተኛ መጨረሻው ላይ የፈረቃ ጉዳይ ነው። የፈረቃ ጉዳይ የሚገርማችሁ እኛ መፍትሄ አጥተን ነው ወደዛ ገባል። ወደ 3500 በላይ ሆኗል ተማሪ አንድ ህንፃ ላይ ማለት ነው። ግን ህንፃው የሚችለው ደግሞ 1200 በላይ አይችልም። የሚገርማችሁ ማለት ነው መፍትሄ ስላጣን ተቀምጠን አይተን ለክፍለ ከተማው አሳውቀን ምን ማድረግ አለብን። ሺፍት ካልሆነ በጣም ከባድ ነው። ግን ይሄ ሺፍት ነገር ደግሞ ለጊዜ ነው እንጂ ዘላቂ አይደለም ብለን በራሳችን አይተን ተቀምጠን ችግሩንም ጉዳቱንና ጥቅሙን አይተን በፈረቃ እንዲደረግ አድርገናል ማለት ነው። ሁለተኛ ደግሞ እንደ ከተማ ደግሞ የተያዘናል እቅድ ማለት ነው። ይሄ ፈረቃ ማለት ያው መፍትሄ አይደለም፣ ግን እንደ ከተማ ደግሞ የተያዘ ደግሞ G+4 እንዲሰራ እዛው ግቢ ውስጥ እንደ እቅድ ተይዟል ማለት ነው። እሱ ለኛ ተስፋ እና እሱ እየጠበቅ ግን አሁን ደግሞ ለልጆቻችን ስጋትን የትምህርት ጥራትን እሱ ለማስጠበቅ ደግሞ ግዴታ ወደ ፈረቃ መግባታችን ግዴታ ስለሆነብን በዛው ለዛ ወደ ፈረቃ ገብተናል። ከሰላም ጸጥታ ጋር ተያይዞ የተነሱት አንዱ በኮሙኒኬሽን የተገኘ ግኝት ነው። ተነጋግረንበታል። በቀላሉ መስተካከል የሚቻል ነው። ከዛ ውጪ የተጠየቅነው ኮሚኒቲ ፖሊሲንግ 3 ቦታ ላይ ተጠይቀናል። 3 ጊዜ ተነስተዋል። ህብረተሰቡ ፍላጎት አለው፣ እንዴት ነው የሚሰራው፣ የህዝቡ ተሳትፎ ምንድነው፣ የመንግስት ተሳትፎ ምንድነው ስለሚታወቅ አሁን ትላንት የተከበሩ ዋና ስራ አስፈጻሚያችን ማታ 6 እንደ ጋሼ ሰይፎ አካባቢ እንኳን ደስ አላችሁ በቅርቡ ይጀምርላችኋል። እንጀራ ሼድ አካባቢ ለሳይት 5 እና ለሳይት 3 እንጀራ ሼድ ወደ ታች ወረድ ብላ ባጃጅ መቆሚያ አካባቢ ህብረተሰብ ተሳትፎ አግዞን ወደዛ ቶሎ የምንገባበትና ቀጣይ ግምገማ ስንመጣ የሆነ ነገር የምናሳያችሁ ይሆናል ማለት ነው። መንገዶች ጋር የተነሱ ነገሮች አሉ። ከመሀል ከተማ በልማት የተነሱ ግን ሰዎች ከጃርሶ እስከ ገብርኤል አደባባይ በእግር መሄድ አልቻልንም የሚል በተደጋጋሚ ቅሬታ ሲያቀርቡ ነበረ። ይህንን ይዘን መድረክ ፈተን መንገድ ትራንስፖርት የመለስልን ጥያቄ አሁን የመጡ ባሶች ዘመናዊ ናቸው። አሁን ከዚህ ጃርሶ ብንመድብ በወዲያቸው አጭር ስለሆነ 1 ወር አገልግሎት መስጠት አይችልም። መቅደም ያለበት መንገዱ እንዲሰራ ነው። የግል ባለ ሀብቱን ማስገደል አንችልም። ማስገደል የምንችለው መንገዱ ሲሰራ ነው። እስከዛ ድረስ መሀል ከተማ ባጃጆች ወጥቷል ቶታሊ። እነሱን ህጋዊ የሆኑ የአዲስ አበባ ታርጋ ያላቸው አደራጅተን እዚህ እናስገባለን የሚል ተግባባን። ይህንን አስገባን፣ አገልግሎት ጀመሩ። ስለዚህ ሰው በእግር ሲሄድ የነበረው በባጃጅ መጠቀም ጀመሩ ማለት ነው። ስለዚህ አሁንም የመንገዶች ጉዳይ ምናልባት በመንግስት ደረጃ የተያዘ ነገር አለ። በኋላ አስተዳደሪያችን የሚያስቀምጡ ነገር አለ። መንገዱ ሲሰራ የትራንስፖርት አክሰሱ እንዲሳለጥ ውጪ ሁኔታዎች ይፈጠራሉ። የተነሱ ነገሮች ከዚህ አብዛኞቹ የመሰረተ ልማት ጋር የተያዙ ናቸው። በዚህ ከመንገድ፣ መብራት፣ ውሃ፣ ጤና ተቋማት፣ ትራንስፖርት፣ ትምህርት ቤት፣ የፖሊስ ኮሚኒቲ፣ የስፖርት ማዘውተሪያ፣ የወጣት ማዕከል፣ የፍሳሽ ችግሮች እነዚህ ከልማት ጋር እያያዙ ናቸው። ከመሰረተ ልማት ጋር እያያዙ ናቸው ማለት ነው። አንዱ ሲፈታ አንዱን ሊፈታ የሚችል ናቸው። ሁሉም ተያያዥነት ያላቸው ነው። ቅድም አንዱ ሲናገር እንደነበረው በተለይ የመንገዱ ሲፈታ ሌላ የመብራትን፣ የውሃን፣
ሌሎች ነገሮች ተያያዥ የሆኑ ነገሮችን እየፈታ እንደሚሄድ እናንተም ቀደም ስትገልጹ ነበር። አሁን የኛ እድለኛ የምንሆነው ሲሰራ አዲስ መንገድ ነው። ስንሰራ የኮሪደር ስታንዳርድ በጠበቀ መልኩ እየሰራን መንገዱን ፎከስ የምናደርግበት ሁኔታ አለ። ከዚህ ከሩብ ዓመት አፈጻጸማችን በኋላ ወደ መንገድ ትኩረት አድርገን የምንሰራበት ሁኔታ ይኖራል የሚለው ነገር ቢያዝ ጥሩ ነው። የመብራትም በዛው የውሃም በዛው ጎን ለጎን የሚሄድበት ሁኔታ ይኖራል ማለት ነው። የጤና ተቋማትን በተመሳይ ባለፈው የተለይቷል ቦታ ራሱን የቻለ ተቋም ከታች ተይዞለታል። በተለይ ሴንተር ኤሪያ ነው ማለት ይቻላል። እሱንም የአፈር ምርመራ እየተወሰደ ነው። በአጭር ጊዜ ተጀምሮ በአጭር ጊዜ አልፎ ወደ ስራ እንዲገባ የማድረግ ስራ ይሰራል የሚለው ነገር ቢያዝ ማለት ነው። ትራንስፖርት ቅድም ወንድም ያለውን ነገር ያዙና መንገዱ ሲሰራ ሌላ ተያያዥነት ያላቸው መልሶችን ያገኛል የተባለው አንደኛው ትራንስፖርት ነው። መንገዱ ሲሰራ የውሃም የመብራትም የትራንስፖርትም ፕላስ ራሱ መንገዱ አገልግሎት ይሰጣል የተባለውን ነገር መያዝ ነው። ትምህርት ቤት በተባለው ይዘን ብንሰራው ነው የሚሆነው። አሁን ለዚህ ምላሽ ያሰጣችሁ እናንተም አመስግናቸዋል። ስለ ትምህርት ቤቱ የተገነባበት አግባብ፣ ስለ ጥራቱ እሱን እናንተም ዲክላር አድርጋቸዋል። ግን ቀጣይ ያው የፈረቃ የሆነ ምን ተይዟል ነው እሱም ራሱ ተይዟል ባይዘው ማለት ነው። እንደኛ እንደ ሚኩራ ወረዳችንም በዚህ በተለይ በትራንስፖርት በውሃ በዚህ በመሰረተ ልማት ተግባራቶች በልዩ ሁኔታ የተያዘበት ሁኔታ ስላለ ማለት ነው። ለቀጣይ ከ6 ወር በኋላ በ60 እና 90 ቀኖች ስራዎች እያከናወኑ ስለሆነ ከ6 ወር በኋላ ሊደርስ ይችላል የሚል ነገር አለ። ምናልባት ተለይተዋል 2 ቦታዎች እንደኛ ወረዳ ላይ 2 ትምህርት ቤት ቦታዎች የተለየበት ሁኔታ እና ቀጣይም የአፈር ምርመራ ተደርጎ ወደ ተግባር እንደሚገቡ። ሌላው ከዚህ ከአገልግሎት አሰጣጥ ጋር ተያይዞ እንዳላችሁት ባይዘው እዚህ አሁን በጣም የተለዩ ለውጦች አገልግሎትን የማሳለጥ ስራዎች የተጀመሩት ከኦፊስ ነው ከቢሮአችን ነው። አሁን እዚህ ተቀምጠን እኛ አስተዳደራችን ቢሮ ምን እየተገበሩ እንደሆነ በማይታመን ደረጃ ማለት ነው። እዚህ ላይ እንግዲህ ቆርቆሮ በቆርቆሮ ነው እያስተናገድን ያለ ነው፣ አይታችሁታል። በዚህ በማይታመን ሁኔታ ላይ አገልግሎት በካሜራ ክትትል እየተደረገ ያለበት ሁኔታ አለ። ቅድም ወንድሜ ሲናገረው ነበር፣ እናንተ ሁላችሁም ላታውቁ ትችላላችሁ። በዋና ስራ አስፈጻሚ ተገጥሞ ካሜራ የትኛው ሴክተር ነው በአገልግሎት በአግባቡ እየሰጠ ያለው ክትትል እየተደረገ ያለበት ሁኔታ ነው ያለው ማለት ነው። ሰው አስተዳደሩ እስከዚህ ድረስ እየሰራ ያለበት ሁኔታ ነው ያለው ማለት ነው። እና ሻሎም ያነሳችሁትን ከነ ውሃና ፈሳሽ ጋር ተነጋግረን ከኛ ጋር እየሰሩ ስለሆነ እንዲያስተካክሉ እናደርጋለን። ለመግባትም የሚያስቸግር አይደለም፣ መንገድ ዳር ነው እንዲሰሩት። አስፈላጊ ከሆነ ከቻሉ የመንግስት ተቋም ነው እንዲሁም ጨመር አድርጎም የሆነ ጠረቅ አድርጎ ሰው እንዲገባ ቢያደርግ ምንም እንትን የሚል ነገር የለውም ማለት ነው። ስለዚህ እነዛን ያው በኮሚኒኬሽን የምንግባባውን በመነጋገር ወደዛ እንሄዳለን የሚል ነገር ነው ያለኝ። ከካሳ ጋር ከምትክ ጋር ምናምን የተባለውንም ከመሬት አስተዳደር ጋር ሆነን እየለየን የምንፈታ ይሆናል። ማንኛውንም ነገር መተጋገዝ ያስፈልጋል። ኔክስት ላይ የተነሱ በዚህ መልክ እናንተ ራሳችሁ ያው ግብረ መልስ የምትሰጡበት መድረክ ይሆናል ማለት ነው። ስለዚህ ወደዛ የሚጠየቀው በጋራ የምንጠይቀው ማለት የእናንተ ጥያቄ ብቻ ሳይሆን የጋራ ጥያቄ የሚለው ነገር